ደቀ መዛሙርቱ ሳይታክቱ ሁል ጊዜ መጸለይ እንደሚገባቸው ለማሳየት ኢየሱስ ይህን ምሳሌ ነገራቸው። እንዲህም አላቸው ይልና ይቀጥላል። በአንዲት ከተማ የሚኖር እግዚአብሔርን የማይፈራ እግዚአብሔርን የማያከብር ማን ነበረ? ዳኛ ነበረ። ሉቃስ 18 በዚያን ጊዜ ይለዋል በአዲሱ ትርጉም ኢየሱስ ሳይታክቱ ዘውትር መጸለይ እንደሚገባቸው ለማስተማር ይህን ምሳሌ በናላቸው ነገራቸው። በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማይፈራ አንድ ዳኛ ነበረ። አንዲት መበለትም በዚያች ከተማ ትኖር ነበረ። እርሷም ወደ ዳኛው እየመጣች ከባለጋራዬ ጋር ስላለኝ ክርክር ፍርድ ስጠኝ ትለው ነበር። እርሱም ፍርድ ሳይሰጣት ብዙ ጊዜ ምን አለ? ቆየ። ምን ሳይሰጣት? እንትኗ ምንድን ነው? ጌታ ኢየሱስ ክርስቶስ ይሄ ጌታ እኮ ነው የተናገረው። ሰዎች ይታክታሉ ማለት ነው። ለምሳሌ ሳታክቱ ጸልዩ ካለ ምን አለ እያለ ነው? ሰዎች ጋር ምን አለ? መታከት አለ ማለት። ሳታክቱ ህብረት አድርጉ እንዳታቋርጡ ካለ ማቋረጥ ስላለ እኮ ነው። ሰዎች ምን ይላሉ? ምንድን ነው መታከት ማለት? መሰልቸት ወይም ምን መድከም ማለት ነው። ማለት ብዙ ጊዜ እያለ እነዛን ጊዜ ጸልዩ ነው አይደል ያለው። ለጸሎት አለመጠቅ ማለት መሰልቸት፣ መጸለይን መሰልቸት ማለት ነው። እና ይሄ ነገር ሰዎች ህይወት ውስጥ እንደሚገለጥ እንደሚኖር ጌታ ስላወቀ ሳይታክቱ ምን ማለት እንዳለባቸው ሊያስተምራቸው ነው። ከምንድን ነው መታከት የሚመጣው ሲባል ቀጥሎ እንዲህ አለ። አስታውሱ ቁጥር 4 እርሱም ፍርድ ሳይሰጣት ብዙ ጊዜ ቆይቷል አይደል? ምን አልሰጣትም? ሴትዮ አቆመች እንዴ? ስለዚህ አማኝ የሚታከተው መቼ ነው? መልስ ሲያጣ ነው። መልስ ሲያጣ በቃ ማለት እኔ ምንም ይቅርብኝ ይላል። ስጸልይ አሁን እንዴ እየመጣው ጸልይ ምን የለም እያለ ነው። ፍርድ የለም መልስ የለም፣ እኔ ምን ልበል ይቅርብኝ ብሎ ይወጣል። ምን ሆነ ማለት ነው? አልጸናም፣ ታከተ። አንዴ ከመለኮት ባህሪ አንዱ እናየዋለን በኋላ ላይ መገለጫው ፍሬ ያለው። ከዛ ጌታ እንዲህ አላቸው፣ እቺ ዳኛ እቺ ሴት ግን ምን አላለችም ማለት ይቺ መብልት ምንም እንኳን እግዚአብሔርን ባልፈራ አለ ሰውንም ባልን ባላፍር ይቺ መብልት ስለነዘነዘችኝ እፈርድላታለሁ፣ አለዚያ ግን ዘወትር እየተመላለሰች ታሰለቸኛለች። ይሄ እኮ የጌታ ኢየሱስ ክርስቶስ ቃል። ዘወትር የምታቆም አይደለችም። ከሁኔታ ማለት የሆነ ነገር ገብቷታል ማለት የፈለገ ነገር ይሁን። አሁን ጌታ ይመለሳል አይመለስም ስለሚለው ለመናገር አይደለም የፈለገው ምንድን ነው? እቺ ሴት ሁኔታውን አላየችም፣ የምታይ አይደለችም። ይመለስ አይመለስ፣ ይፍረድላት አይፍረድላት አንድ የገባት ነገር አለ። ዳኛ ነው ብላለችው። በቃ እኔ የሆነ ሰዓት ላይ አልለቀውም፣ እኔ ግን ምን አልልም አላቆምም። ምን እለዋለሁ? እነዘንዘዋለሁ እየሄድኩኝ እጨቀጭቀዋለሁ እየሄድኩኝ ንዝንዜን አላቆምም ማለት ዝም ብሎ አይደለም ጌታ የተናገረው። እቺ ሴት ዳኛው ጋር ለመሄድ የምታወጣው ትራንስፖርት ዝም ብሎ ዳኛው ቤቷ እኮ አይመጣም አይደል? ስራ አቁማ ሊሆን ይችላል፣ አስፈቅዳ። የፍርድ ቤት ጉዳይ ነው። እሺ ልብ በሉ፣ ፍርድ ቤት ነው የምትሄደው። ከዛ ምን አለ ፍርድ ቤት ዝም ብላ እንደገባች ግቢ ትባላለች እንዴ? እሷ ወረፋ አለሽ፣ ሰዎች ሁሉ አሉ አይደል? እዚህ ሾሜሩ ቆይላታል፣ የት ነሽ? ዳኛው አልመጣም፣ ካንስል ሊደረግ ይችላል፣ የሚቀጥለው ሳምንት ተብለሻል፣ ቀጠሮ በፕሮሰስ ያላቸው። አሁን እንዴት ነው ምስራዳ ፕሊን አይደል? ሊቀጥለው ሲባል አሁንም ሰው ያንን ጊዜ ጠብቀው። ልክ እንደዛ ነው የፍርድ ቤት ቀጠሮች። የሚቀጥለው ሊሏት ይችላል፣ አሁንም በሚቀጥለውም እዛው ናት በተባለችው ጊዜ። አሁንም ዝም ብላ አይደለም የምትሄደው፣ ዝም ብላ ነው የምትሄደው አይደለም። ሁሌ ከመጣች ምን እየሰጣት ነው ዳኛው?
ነገ ያላት እኮ ነው ማለት ዝም ብላ እየመጣች ልጨቅጭቆ ክፈቱልኝ እንደዛ አይኬድም አይደል? ዳኛ ጋር የሚኬደው በምንድን ነው? ቀጠሮ አለ። ስለዚህ ምን እያረጋት ነው ሰውየው? ነይላትና አይፈርድላትም። ጉዳዩን ይሰማና ተመልሶ ይሄዳል። ከዛ ድጋሚ ትመጣና እኔ ነገር እኮ ከባለ ጋር ጉዳይ እኮ እንዲህ ነው ጉዳይ። አሁንም ያያትና ምን ይላል? ሂጂ የሚቀጥለው በሶስተኛ ወር ይላታል። ሶስተኛ ወር ትመጣለች። በዚህ ቀን ተብያለሁ። ስራ አስፈቅዳ ነው ሮጣ የምትሄደው። አሁንም ጠይቀዋለች። እንዲህ እኮ ነው ጉዳይ፣ ከዚህ ቤት ፋይሉ ገብቷል ምናምን። ያቺ ፋይል መዝገብ ቤት አረ ጠፋ ፋይሉ ሁሉ ሊሉ ይችላሉ። እንዴ ሁሉ እየተመላለስ ባለፈው ታይቶልኝ የዛሬ 2 ወር ጉዳይ። ከዛ በቃ ከ4 ወር በኋላ ተመልሰች ነይ ትባላለች። አሁንም አታቆምም። ከ4 ወር በኋላም ትመጣለች ዳኛው ጋር። ከዛ አያት ሴትዮዋ ምን ምትል አይደለችም፣ ተስፋ ቆርጥም አይደለችም፣ የምታቆምም እስከ መጨረሻው። ከዛ አይቷት እኮ ነው ራሱ ገባውን እኔ እግዚአብሔርን ባልፈራም አለ ሰውንም ባልፈራ እቺ ሴት ግን አለ ማለት የምታቆም አደ በቃ አታቆምም። ታሰለቸኛለች። የሆነ ሰዓት ላይ የምትለቀኝ ሴት አይደለችም። እና ብዙዎች በመሐከል ላይ አይታችኋል። እዚህ ሀገር ላይ ሰርተው ምን ብለው ምናምን ክስ ይመሰረታሉ ይገባኛል ብለው አገልግሎቴ። ከዛ ፍርድ ቤት በዚህ ቀን ሲለው በዛ ቀን ሲለው ብዙዎች የሚተውታሉሽ ታዞብ እኔ በቃ እንዴ ስራ ኒማስሊ ስራዬን ትቼ ሄድኩኝ ምንም ነገሩ ምን አላለልኝም አልሆነም ይቀር ብለው ፋይል ይዘጋልሽ የሚተው ብዙዎች አሉሽ። አንዳንዱ አሁን እቺኛ እስከ መጨረሻው አጥብቃ ያዘች። ጌታ ኢየሱስ ክርስቶስ ይሄንን ለደቀ መዛሙርቱ ነው የተናገረው። ስለምታሰለቸኝ አለ እፈርድላታለሁ። ቀጥሎም ጌታ ኢየሱስ እንዲህ አላቸው፣ በአመፀኛው ዳኛ የተናገረውን ምን በሉ አስተውሉ። እግዚአብሔር ታዲያ ይሁላችሁ ስታነቡት መጽሐፍ ቅዱስን እያንዳንዱን ቃል ስሙ። ጌታ ነው የሚናገረው ሐሳቡን ነገር። አመፀኛው ዳኛ የተናገረው ምን በሉ ምንድነው? አመፀኛው ዳኛ የተናገረው አመፀኛው ዳኛ የተናገረውን ነው ጌታ እነሱ ውስጥ መጽሐፍ የፈለገው። እሺ አመፀኛው ዳኛ ምንድን ነው ያለው? እንዴ ምንም እንኳን እኔ ክፉ ብሆን እግዚአብሔርን ባልፈራ ስለ ጭቅጭቋ ግን ምን እላለሁ አለ። ስለዚህ እሱን ስዕል ሊያሳያቸው ፈለገ። ስሙ አላቸው። አመፀኛው ዳኛ ምን እንዳለ ታውቃላችሁ? ነው አስተውሎ አላቸው። እግዚአብሔር ታዲያ ቀንና ሌሊት እየጮሁ ለሚለምኑት ህዝቦቹ ወይ ምርጦቹ አይፈርድላቸውምን? ወይስ ችላ በማለት እርዳታውን ያዘገይባቸዋልን? አዲሱ ትርጉም ችላ ብሎ እርዳታውን ያዘገይባቸዋልን? ሳያዘገይ በፍጥነት ይፈርድላቸዋል እላችኋለሁ። ነገር ግን ጌታሁን ምንድን ነው ሊያስተምራቸው የፈለገው? ስሙ አላቸው። ተስፋ አልቆረጠችም። ክፉ ዳኛ ነው፣ አመፀኛ ዳኛ ነው። ትጠይቀዋለች፣ አንከራተታት፣ አለቅም አለችው። ከዛ ዳኛው ገባውና የማታቆም ሴት መሆኗን ሲረዳ ስለ ጭቅጭቋ ስል እፈርድላታለሁ አለ። ሰማችሁ አላቸው እነሱን። ዳኛው ስለ ጭቅጭቋ ሲል ነው ምንም ይለው የሚፈርድላት። እኔ ደግሞ እግዚአብሔር አምላካችሁ እናንተ እኮ ምርጦቹ ናችሁ፣ በምትፈልጉት ሰዓት ምን ይልላቸዋል? ይፈርድላቸዋል ይልና ቀጥል በምትፈልጉ ሲል እና ታዲያ ጸልየን አልነበር እንዴ መቼ መጣ የሚል ጥያቄ ሊጠይቁ ነው አይደል? ቀጥሎ ግን እንዲህ አላቸው፣ ነገር ግን የሚል ቃል አለ አይደል? እግዚአብሔር ይወርዳል አለ። ነገር ግን የምትለው ቃል ከፊት ያለው ምን አፍራሽ ነው አይደል? ነገር ግን አላቸው። ለምን ዘገየ ቢሉስ ነው። አየህ እንዴ ታዲያ የሚፈርድ ከሆነ ቶሎ እፈርዳለሁ እያለ ነው ለምርጦቹ። እንዴ ታዲያ እንደዛ ከሆነ ለምን ዘገየብን ለሚሉት ነገር ግን አላቸው። የሰው ልጅ በሚመጣበት ጊዜ በምድር ላይ እምነትን ያገኝ ይሆንን አስቀመጠላቸውና አያችሁ ቴስት ይደረጋል እምነት እያለ ነው ጉዳዩ። አሁን ዳኛው እንደዛ አለ። እግዚአብሔርም እኔ አባታችሁ ነኝ እፈርዳለሁ፣ ግን አይሃለሁ አይ ጽናትህን አያለሁ ጽናትህን። አንዳንድ ሰዎች ጌታን ተቀበለው ይመጣሉ ትንሽ ሞቅ ማረ ያለ ጌታ፣ ከዛ ምና የሆነ ቻሌንጅ ሲገጥማቸው በሰው የተከበቡ ሆኖ ሰዎች ከነሱ ሲርቁ ምናም እንዴ
ትንሽ ወር ነው የሚቆዩት። ዓመት ከዛ ብን ብለው ነው የሚጠፉት። እሺ አይገኙም። ምንድን ነው? ጽናት የላቸውም። ጌታውን የፈለገው የመመለስን ያለመመለስን ጥያቄ አይደለም። ጸሎት እመልሳለሁ አልመልስም አይደለም ሊያስተምራቸው የፈለገው። እነሱን ምንድን ነው የፈለገው? ጽናትን፣ እስከ መጨረሻው የሚጸና እርሱ እነሱ ጽናትን መገንባት ነው የፈለገው። የመልስ ጉዳይ አይደለም ፎከስ አድርጎ ያላቸው። እሺ ቆይ እሱ ፈርዶላቸዋል። እግዚአብሔር ደግሞ ለእናንተ እንደሚፈርድ እርግጠኛ ሆኑ። ግን ከእናንተ የሚፈልገው ነገር አለ። በመጨረሻው ዘመን ላይ ያለ ነው። በእውነት ግን እምነትን ያገኝ ይሆን? ምን የሚል እምነት የሚጠብቅ ይመለስ አይመለስ አለ በዙፋኑ ላይ የሚል ይሙላልኝ አይሙላልኝ እግዚአብሔር ከኔ ጋር ነው የሚል የሚጠብቅ ጸንቶ፣ ወይስ አልተመለሰም ብሎ የሚጠፋው ጠፋሱ? ግን የሚጸና እሱኛውን ነው እግዚአብሔር ምን የሚለው አለ የሚያየው። በመጨረሻ የሰው ልጅ ሲመጣ በምድር ላይ እምነትን ያገኝ ይሆን? ምን የሚሉት ማለት ነው? የሚጠብቁት። ሰይጣን አረባክተው አረ ይቅርብህ። ኢዮብ የተፈተነው በዛ ላይ ሚስቱ እኮ በቃ ስደበውና ሞት ያለችው ለምንም አይደለም። ኢዮብ እኮ የተፈተነው በዛ እኮ ነው። እንደ ኢዮብ ባሪያ ያለው እኮ ጸናሽ። እንትኑ ቻሌንጁ ከባድ ነው አይደል? ያለፈበት ግን ምንድን ነው የሆነው? በቃ ጸና። ይሄንን ነው እሺ እግዚአብሔር ከእኛ ውስጥ መገንባትና ማውጣት የሚፈልገው። ላችሁ እግዚአብሔር ወታደሮች ነው ያሉት። አልጫ ነፍስ ያላቸው ለእግዚአብሔር መንግስት ሊበቁ አይችሉ። መጽሐፍ ቅዱስ እኮ ነው የሚለው እርፉን ጨብጦ ወደ ኋላ የሚመለከት ለመንግስት አይበቃም። ምን ማለት ነው? ነፍሱ የምትደነግጥ ፈሪ የሆነ በጽናት የማይቆም እግዚአብሔርን ሳይሆን ሰዎች ማርቲን ሉተር ኪንግ እንዲህ ተናገራሉ። የዓለም ህዝብ ሁሉ ቢቃወመኝ እኔ ደግሞ ከእግዚአብሔር ጋር ሆኜ ዓለምን እቃወመዋለሁ። የሰው ጉዳይ አይደለም እሺ አለ። ኔቨር አለ። በቃ እውነት ላይ ቆሜ ያለው እኔና እግዚአብሔር ዓለምን አጌንስት እናረጋለን። ጽናቱ ነው። ብዙዎች ከዚህ ጽናት ጉድለት የተነሳ መልሳቸውን አልተቀበሉም። ከዚህ ጽናት ጉድለት የተነሳ መንገድ ስተዋል። ከዚህ ጽናት ጉድ መጽሐፍ ቅዱስ እኮ ያልጸኑ ነፍሳትን ያስታሉ ይላል። ለካ ሚስት ሰው ምን ያልሆነ ነው ማለት ነው? ያልጸና ነው። መሰረት ላይ ያልጸና ማለት በቀላሉ የሚመጣው ነገር ምን ይለዋል? ይወስደዋል፣ ይደነግጣል። የእግዚአብሔር አብሮነት አብሮት። አንዳንድ ሰው እግዚአብሔር ሲመልስለት ነው አብሮት ያለ። ባይመልስስ አብሮ ነው ያለው። እግዚአብሔር የሚፈልገው ያንን ነው። ኖ ነገር እኮ አልሞላም። ባይሞላም ዕንባቆም እንዳለው ከብቶች በበረት ባይኖሩ እኮ ሲል እያላል አንተ አለህ አለው። አንተ አለህ። ጉዳዩ ያንተ ምንድን ነው የምፈልገው? ያንተን መኖር ነው የምፈልገው እንጂ ነገሮችን በመቁጠር ያንተን ሕያውነት ምን አልልም አላረጋግጥም። አሁን ጌታ የሚያስተምራቸው ይሄንን የፈለገው ኦኬ፣ ዳኛውን ፈርዶላታል፣ እግዚአብሔር ይመጣል። ግን የፈለገው እናንተ ውስጥ ጽናትን መገንባት፣ ጽናትን ማውጣት ስለፈለገ ነው። ክብር ለአምላካችን ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔር አምላካችን በውስጣችን ይህንን ነገር እንድንይዝ ይፈልጋል። ስለዚህ ወደ ሁለተኛ የጴጥሮስ መልእክት እንሄድና ከቁጥር 3 ጀምሮ ባይሉ ያንብብልኝ። ምዕራፍ 1 ከቁጥር 3 ጀምሮ ቀጥል።
ኦኬ ቁጥር 10 ላይ ምንድን ነው የሚለው? ቀጥል። መመረጣችሁንና መጠራታችሁን ምን ለማድረግ? ለማጽናት። አያችሁ፣ የሚጸና ነገር አለ። እኛ ጋር ተጠርተናል፣ ተመርጠናል። እግዚአብሔር በክርስቶስ ኢየሱስ ሙሉ አድርጎ ነው ሁሉ ነገር የሰጠን። ኤፌሶን ምዕራፍ 2 ላይ ቁጥር 10 ላይ ያለውን ያነባለሁ። እንዲህ ይላል፣ ምክንያቱም ይላል እግዚአብሔር አስቀድሞ ያዘጋጀልንን መልካም ሥራ እንድንሰራ በክርስቶስ ኢየሱስ የተፈጠርን የእግዚአብሔር የእጅ ሥራዎች ነን። የሰራን ለምሳሌ ሜዲን ዩኤስኤ ይባላል። ሜዲን ጀርመን አር መኪኖች እቃዎች ሲሰሩ ይሄ የእስራኤል ምርት ነው ይባላል። ጳውሎስ ለኤፌሶን ሰዎች ምን አለ? መልካሙን ስራ እንድንሰራ እኛ አቅም ስላለን በክርስቶስ ኢየሱስ በእግዚአብሔር ቃል የፈጠረን የእግዚአብሔር የእጅ ስራዎች ነን። እሱ ነው ምን ያለን? ኒው ክሬሽን ስንሆን የሰራን እሱ ነው። ስለዚህ ብራንዳችን ሜዲን ጋድ ነው ማለት ነው። የሚበላሽ አይደለም፣ የሚደከም አይደለም። አረ ብዙ ጊዜ ምን ይባላል? የጀርመን ዕቃ ጠንካራ ነው፣ የጀርመን መኪና አይደለ? የቻይና ከሆነ አይደለ? ሰዎች አገራትን እያበላለጡ ምን ይላሉ? ብራንዱን እያዩ የለም። ስለዚህ አሁን ዕቃዎች ሲገዙ ብራንድ አይታዩም። አሁን ዋጋው ምን ላይ ነው ያለው? እንደ ብራንድ ላይ እኮ ነው አይደል? ናይክ ሲገዛ ማንኛውንም አሁን ጉቺ በሉ ሄዳችሁ ሰው ምን ነው የሚያየው? ውድነቱ ከምኑ የተነሳ ነው? ከብራንዱ የተነሳ ዕቃ ውድ ነው ይባላል። እሺ፣ ስለዚህ እኛን ምን አለን? እናንተ በእግዚአብሔር የተሰራችሁ ናችሁ። የእጅ ስራ እግዚአብሔር ነው የሰራችሁ። ለምን ሲባል መልካሙን ስራ እንድትሰሩ አስቀድማችሁ በክርስቶስ ኢየሱስ ምን ያላችሁ ናችሁ? የተፈጠራችሁ ናችሁ ይላል። ቆላስይስ ምዕራፍ 2 ላይ ቆላስይስ ምዕራፍ 2 ከቁጥር 9 ጀምሮ የመለኮት ሙላት ሁሉ በአካል በእርሱ ይኖራል ይላል። በማን ነው? በክርስቶስ። እናንተም እኛ የዳነውን የገዥነትና የስልጣን ሁሉ ራስ በሆነው በክርስቶስ ሙሉ ናችሁ ወይም ሙሉ ሆናቸዋል። እስቲ እንደዚህ በሉ ከኔ ጋር፣ እኔ በሉ በክርስቶስ ኢየሱስ ሙሉ ሆኛለሁ በሉ። ኃጢአቴ ተወግዷል በሉ። በጸጋ ድኛለሁ በሉ። እኔ በሉ በክርስቶስ ኢየሱስ የኃጢአትን ስርየት ተቀብያለሁ በሉ። እኔ በሉ በክርስቶስ ኢየሱስ የዘላለምን ሕይወት ተቀብያለሁ በሉ። እኔ በሉ ከእግዚአብሔር ቃል የተወለድኩ አዲስ ፍጥረት ነኝ በሉ። እግዚአብሔር በሉ በመንፈስ ቅዱስ አማካኝነት የልጁን ጽድቅ ስጦታ አድርጎ ሰጥቶኛል በሉ። ስለዚህ በሉ እኔ የጽድቅን ስጦታ ተቀብያለሁ በሉ። እኔ በሉ በመንፈስ ቅዱስ ተቀድሻለሁ በሉ። እኔ በክርስቶስ ኢየሱስ የእግዚአብሔር ቅድስና ተካፋይ ሆኛለሁ በሉ። ስለዚህም በሉ እግዚአብሔር ስልጣንን ሰጥቶኛል በሉ።
እኔ በሉ ከእግዚአብሔር ዘንድ መንፈስ ቅዱስን ስቀበል በሉ ኃይልን ተቀብያለሁ በሉ። መንፈስ ቅዱስ በእኔ ውስጥ አለ በሉ። አምላኬ በሉ ከኔ ጋር በሰማያዊ ስፍራ በመንፈሳዊ በረከት ባርኮኛል በሉ። እኔ በሉ የተባረኩኝ ነኝ በሉ። እኔ በሉ ተባረክያለሁ በሉ። የእግዚአብሔርን በሉ ፍቃዱን በሉ ዕውቀቱን በሉ እንዳውቅ እግዚአብሔር ማስተዋልን ሰጥቶኛል በሉ። እኔ በሉ ከጨለማው ስልጣን ድኛለሁ በሉ። ነፃ ወጥቻለሁ በሉ። እኔ በክርስቶስ ኢየሱስ በሉ ከድቅድቅ ጨለማ ወደሚደነቀው ብርሃን በሉ ገብቻለሁ በሉ። እግዚአብሔር በሉ የክርስቶስ ኢየሱስን እምነት በሉ ለኔ በሉ በመንፈሱ አማካኝነት አካፍሎኛል በሉ። እምነት አለኝ በሉ። እስኪ ጮና እኔ እምነትን ተቀብያለሁ በሉ። እኔ እምነትን ተቀብያለሁ በሉ። እኔ እምነትን ተቀብያለሁ በሉ። እኔ በሉ የክርስቶስ አእምሮ አለኝ በሉ። እስቲ እኔ የክርስቶስ አእምሮ አለኝ በሉ። እኔ የመንፈሱ ማደሪያ ነኝ በሉ። አያችሁ እግዚአብሔር ላካዲላ ቫኔሶ ፕራካት ኤሌሜንዶ ሃሌሉያ የመለኮት ሙላት ሁሉ ይላል በአካል በእርሱ ይኖራል። በማ ኢን ክራይስት በክርስቶስ የመለኮት ሙላት በማን ነው ያለው ሲባል ክርስቶስ ኢየሱስን ስታዩት ኢየሱስ ክርስቶስን ፍጹም ሰው ፍጹም አምላክ ትንሽ እናስተካክለው። ፍጹም ሰው የሚለው ላይ ግርም ያደረገው ልንገራችሁ ሰዎች ቀጥታ ሄዱና ፍጹም ሰው ነው። አዎ እና ፍጹም ሰው ከሆነ ታዲያ በአዳም ምክንያት እኮ ኃጢአት ወደ ዓለም ገብቷል። ስለዚህ እሱ የግድ ኃጢአተኛ መሆን አለበት ይላሉ። ነው እንደዛ አይደለም። ጌታ ኢየሱስ ክርስቶስ እስቲ ሁለተኛው አዳም ነው በሉ። አየ ልዩነቱን። ፊተኛው አዳም ከመሬት መሬታዊ ነው። ጌታ ኢየሱስ ክርስቶስ ፍጹም ሰው ነው ስንል በሁለተኛ አዳም ውስጥ ነው ፍጹም ሰውነቱን። ሁለተኛ አዳምን አውጥተን ጌታ ኢየሱስ ክርስቶስ ፍጹም ሰው ነው ፍጹም አምላክ ነው ካልን ሁለተኛ አዳም መሆኑን ሳናብራራ ቀጥታ ወደ ምንድን ነው የሚወስደው? የሰው ልጅ በአጠቃላይ ኃጢአተኛ ስለሆነ ጌታ ምንድን ነው ልንል ነው? ኃጢአተኛ ነው። እግዚአብሔር ግን ምንድን ነው ያደረገው? ጌታ ኢየሱስ ክርስቶስ በመንፈስ ቅዱስ እንዲወለድ ካደረገ በኋላ እሱን ከፊተኛው አዳም ዘር የተለየ ማንነት ይዞ ነው የተወለደው። ፍጹም ሰው ነው ደግሞ ፍጹም አምላክ ነው። ሁለተኛው ማን ነው? አዳም ነው። የፊተኛው አዳም ዘር እሱ ጋር ምን የለበትም። ካለበት ሲምፉል ኔቸር አለው ማለት ነው። ልክ እንደወደቀው አዳም አይነት ሰው ነው እያልን ነው። እንደዛ አይደለም ጌታ ኢየሱስ ክርስቶስ። ስለዚህ ነው ጳውሎስ የመለኮት ሙላት። መለኮት ማለት እግዚአብሔር እርሱን ምን አድርጎታል? ቤት አድርጎታል። ሙላት የመለኮት ሙላት ሁሉ በእርሱ ይኖር። ልክ ጌታ ኢየሱስ ክርስቶስ በገሊላ መንገድ ላይ በቀፈርናሆም ሲራመድ ስታዩት ማን እየተራመደ ነው እያለ ነው? እግዚአብሔር ሰማይና ምድርን የፈጠረው ሙሉ እግዚአብሔር ምን እያለ ነው? እየተራመደ ነው። ሲቀመጥ እግዚአብሔር ተቀምጧል። ሲያወራ እግዚአብሔር ከነሱ ጋር ምን እያለ ነው? ማንም ያላየው ማለት ነው። ቃል ስጋ ሆነ የሚለን ካለ ስለዛ ነው። ቃል ስጋ ሆነ። ያ ቃል ምን ሆነ? ስጋ ሆነ። ጸጋና እውነትን ተሞልቶ ይኸውላችሁ መካፈል አይደለም እኮ የሱ እስቲ መሞላት ነው በሉ። እኛ በሉ ተካፈልን በሉ። ጌታ ኢየሱስ ክርስቶስ በሉ የተሞላ ነው በሉ። በራሱ ሙሉ ነው በሉ። ሁሉ በእርሱ ሆኗል በሉ። አያችሁ እሱ በማንነቱ ምን ያለ ነው? ሙሉ ነው እንጂ ምን አላለም? እንደኛ እንደተካፈል ነው ምን አላለም? አልተካፈልም። ለዛ እኮ ነው ሙሉ ምንድነው? እሱ ፍጹም አምላክ ነው ምንለው። እግዚአብሔር ሙላቱን ሁሉ በእርሱ ይሆን ዘንድ ምን አለ? ወደደ። ከዛ ቀጥሎ ምንድነው ይለን? እዛው ቆላስይስ ምዕራፍ 2:9 ጀምሩ። ቀጥሎ ያለውን በእርሱ ሆናችሁ በማ ሙሉ በሆነው በክርስቶስ ሆናችሁ በእጅ ባልተደረገ መገረዝ ተገረዛችሁ። ስለ ልብ ግርዘት ነው የሚናገረው። ስለ ዳግም ውልደት ነው የሚያወራው።
በክርስቶስ መገረዝ የሥጋን ኃጢአታዊ ባህሪ አስወግዳችሁ በጥምቀትም ከእርሱ ጋር ምን ብላችሁ ተቀብራችሁ እርሱን ከሙታን ባስነሳው በእግዚአብሔር ኃይል በማመን ከእርሱ ጋር ደግሞ ምን አላችሁ? እስቲ ከእሱ ጋር ሞቻለሁ በሉ። እሱ ሲነሳ ተነስቻለሁ በሉ። እሱ እኮ ሁላችንን የወከለበት ትልቁ ምክንያት አሁን የመለኮት ኃይል አለን ባህሪ ተካፋዮች ነን ስንል ሁላችንን የወከለበት ትልቁ ጌታ ኢየሱስ ክርስቶስ ሁለተኛ አዳም ሆኖ ሲመጣ ከሰማይ ሰማያዊ ሆኖ ሲመጣ ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ ትንሣኤ ሙታን የለም ለሚሉት ተከራካሪዎች መጣና እንዴ አታስተውሉም እንዴ አላቸው። እግዚአብሔር እኮ ለእያንዳንዱ ምን እስቲ ዘርበሉ የራሱ የሆነ አካልን ሰጥቶታል አላቸው። ለእያንዳንዱ ምን ዘር የራሱ የሆነ ምን አካል። ለምሳሌ የበቆሎ ዘር የስንዴ አካል የለውም አይደል? የአሳ ዘር የአሳ ምንድን ነው ያለው? አካል ነው ያለው። የበሬ ዘር የበሬ አካል ነው ያለው አይደል? ስለዚህ እንዲህ አለ፣ ስሙ እናንተ ማታስተውሉ የስንዴ ቅንጣት ካልሞተች ፍሬ ልታፈራ አትችልም። እግዚአብሔር እያንዳንዱን ዘር የራሱ የሆነ ምን ሰጠው? አካል ሰጠው። ስለ ትንሣኤ ሊያወራቸው ፈልጎ ነው። ላንብበው፣ ሂዱ አንደኛ ቆሮንቶስ ምዕራፍ 15 ላይ ከዛ እንመለሳለን ወደዚህ። ከአንድ ጀምሮ ላንብበው። አንደኛ ቆሮንቶስ ምዕራፍ 15 አሁን ወንድሞቼ ሆይ አለ ጳውሎስ። የሚገርም እኮ ነው። የሰበኩላችሁና የተቀበላችሁት ደግሞም ጸንታችሁ የቆማችሁበት ወንጌልን ላሳስባቸው እወዳለሁ። እነዚህ የቆሮንቶስ ሰዎች የተሰበከላቸውን ያመኑት ወንጌል ላይ ምን ብለዋል? ጸንታችሁ። አዎ ስለ ጽናት ነው ጳውሎስ የሚናገራቸው። ጸንታችሁ የቆማችሁበት ወንጌል አሁን እሺ ላሳስባችሁ፣ ጸንታችኋል ግን ላሳስባችሁ እያለ ነው። ላሳስባችሁ እንዳትረሱት። የሰበኩላችሁ ቃል አጥብቃችሁ ብትይዙ ማሎ ብራካሴቴ አጥብቃችሁ ብትይዙት በዚህ ወንጌል ትድናላችሁ። አለዚያ ያመናችሁት በከንቱ ነው። ምን ማለት? ሰውየው አምኖ የሚባለውን በክርስቶስ የሆነለትን የተሰራለትን በመስቀሉ ቃል ያለቀለትን ፍጹም የሆነውን የክርስቶስን ስራ አምኖ አጥብቆ ካልያዘ በቃ በከንቱ ነው አለው። እሺ አጥብቃችሁ ያዙ። በከንቱ ነው። አጥብቃችሁ ካልያዛችሁት ያመናችሁት በከንቱ ነው የሚሆንባችሁ። ከዛ እንዲህ ይላል ወረድ ብሎ እኔ የተቀበልኩትን ከኔ በኋላ የሆነውን ለእናንተም ማስተላለፋለሁ። ቅዱሳን መጽሐፍት እንደሚሉት ማይ ጋድ ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ። በቅዱሳን መጽሐፍት እንደተጻፈው በሦስተኛው ቀን ተነሳ። ከዚያም ለኬፋ ታየ፣ ቀጥሎም ለ12 ታየ። ከዚያም በኋላ ከ500 በላይ ለሚሆኑት ወንድሞች በአንድ ጊዜ ታየ። ከነዚህም አብዛኛዎቹ በሕይወት አሉ፣ አንዳንዶቹ ግን አንቀላፍተዋል። ከዚያም ለያዕቆብ ታየ፣ በኋላም ለሐዋርያት በሙሉ ታየ። ከሁሉ በኋላ ጭንጋፍ ለምቆጠር ደግሞ ለእኔም ደግሞ ታየ ደማስቆ ላይ። እኔ ከሐዋርያት ሁሉ የማንስ ሐዋርያ ተብዬ ልጠራ እንኳን የማይገባኝ ነኝ። ምክንያቱም የእግዚአብሔርን ቤተ ክርስቲያን አሳድጃለሁ። ነገር ግን በእግዚአብሔር ጸጋ አሁን የሆንኩትን ማይ ጋድ ምን ብያለሁ? ሆኛለሁ። እስቲ እንዲህ በሉ፣ አሁን የሆንኩትን በሉ እስቲ በእግዚአብሔር ጸጋ በሉ ሆኛለሁ በሉ። ጳውሎስ እንዳሳዳጅ በቃ አደናጋሪ ሌባ ነበርኩኝ፣ ቀጣፊ ነበርኩኝ። አሁን ግን ሐዋርያ ነኝ ስባል አሁን የሆንኩት በማን ነው አለ? በእግዚአብሔር ጸጋ ሆኛለሁ። ማይ ጋድ እንዲህ ይላቸዋል። ከዛ ለእኔም የተሰጠው ጸጋ ከንቱ አልሆነም፣ እንዲያውም ከሁሉ በላይ በትጋት ሰርቻለሁ። ዳሩ ግን እኔ ሳልሆን ከእኔ ጋር ያለው የእግዚአብሔር ጸጋ ነው። እንግዲህ እኔም ሆንኩ እነርሱ የምንሰብከው ይህንኑ ነው። ማሌዳቦሪያ እናንተም ያመናችሁት ሌላ ወንጌል የለንም፣ ሌላ ስብከት የለንም። ምክንያቱም ወንጌሉ እያለ ነው። ስለ ምስራች ቃል እኮ ነው የሚናገረው። እኔም ሆንኩ እነሱ ያመነው ይህንኑ ጌታ ነው። የምንሰብከውም ይህንኑ የማዳን ወንጌል ነው። ይህንኑ የምስራች ነው። ከዛ እንዲህ አላቸው፣ ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ
ከእናንተ አንዳንዶች የሙታን ትንሣኤ የለም ይላሉ። የሙታን ትንሣኤ ከሌለማ ክርስቶስ አልተነሳም ማለት ነው። ክርስቶስ ካልተነሳ ስብከታችን ዋጋ ቢስ ነው፣ እምነታችንም ከንቱ ነው። ከዚህም በላይ ደግሞ እሱ ብቻ አይደለም እያለ ነው ጳውሎስ። እግዚአብሔር ክርስቶስን ከሙታን አስነስቶታል ብለን መመስከራችን ሐሰተኛ እግዚአብሔር ምስክሮች ሆነን ተገኝተናል። የእግዚአብሔር ደጋፊ ግን ውሸተኞች የለም፣ ሐሰተኛ ምስክር ሆነናል አለ። እግዚአብሔር ካላስነሳው እኛ እግዚአብሔር ጋር ሆነን አስነስቶታል እያለን ከእግዚአብሔር ጋር ተባብረን የምንዋሽ ሆነናል ማለት ነው። ከዛ እንዲላቸዋል ሙታን የማይነሱ ከሆነ ክርስቶስ አልተነሳም። ምክንያቱም ሙታን ካልተነሱ ክርስቶስ አልተነሳም። ክርስቶስ ካልተነሳ ደግሞ እምነታችን ምንድን ነው? እናንተም እስካሁን ድረስ ከናጣታችሁ አላችሁ ማለት ነው። በደንብ አስምሩበት። ይኸውላችሁ ሰምታችሁ ልታውቁ ይችላላችሁ። ይሄ ዶክትሪን አለ፣ ዱዋሊዝም። ኃጢአተኛ ማንነት ውስጥ ነው ያለ ነው። ሁለት ሰው ነኝ ይላሉ። አያችሁ፣ ሁለት ሰው ማለት አዲሱ ሰው ሲበረታ ኃጢአተኛ ማንነት ያለበት ሰውዬ ምን ይሆናል? ይደካ። እንዴ ሁለት ሰውዬ እየተራመደ ከዛ ኃጢአተኛ ያለበት ሰውዬና አዲሱ ሰው። ከዛ መቼ ነው ታዲያ የምትገላገለው ሲባል በቃ ሰውየው ሲሞት ኃጢአተኛ ማንነቱ ምን ይላል ይላሉ? ይጠፋል። መጽሐፍ እንደዛ ነው የሚለው? ኖ። ጳውሎስ እኮ አላቸው እንግዲህ ክርስቶስ ካልተነሳ እናንተ ከነ ኃጢአታችሁ ናችሁ ማለት። ከተነሳስ ከኃጢአት ነፃ ናችሁ። ለምንድን ነው እንደዛ ያለው? ሲያምኑ ምን ሆነዋል? ትዝ ይላችኋል። ምዕራፍ 12 ላይ ጽፎላቸውና 12 15 ላይ ነው የመጣ ነው። 12 ላይ ስለምን አወርቷቸዋል አስታወሳችሁ? በመንፈስ ቅዱስ ስለመጠመቅ፣ ስለ ክርስቶስ አካል። 5 ላይስ ሁለተኛ ቆሮንቶስ ምዕራፍ 5 ስለ አዲስ ፍጥረት ቁጥር 17 ማንም በክርስቶስ ጽፎላቸዋል። ያ ማለት እንግዲህ እናንተ ጌታ ኢየሱስ ክርስቶስ ከሙታን ካልተነሳ ከነ ኃጢአታችሁ ናችሁ። ያ ማለት ዘር አልቀየራችሁም። የፊተኛውን አዳም ዘር ይዛችሁ ነው የምትመላለሱ። ስለዚህ የመለኮት ሙላት ተካፋይ ነኝ፣ ስልጣን ተቀብያለሁ፣ ተቀድሻለሁ በጸጋ የሚባል ጨዋታ የለም። ምክንያቱም የፊተኛውን አዳም ዘር ነህ። የፊተኛው አዳም ደግሞ የወደቀ ነው፣ በእግዚአብሔር ዘንድ ተቀባይነት የለውም። የመለኮት ባህሪ ተካፋይ አይደለም፣ የቅድስናው ተካፋይ አይደለም። የአዲስ ፍጥረት ስርዓት ውስጥ አልገባም። የዘላለምን ሕይወት አልተቀበለም። የኃጢአትን ስሬት አላገኘም። ከነ ኃጢአቱ ነው። እሱን ነው አጥብቆ የሚያስጠነቅቃቸው። ከዛ ይቀጥልና እንዲህ ይላቸዋል፣ ነገር ግን እያንዳንዱ በራሱ ተራ ይሆናል። መጀመሪያ በኩራት የሆነው ክርስቶስ፣ ከዚያ በኋላ እርሱ ሲመጣ የክርስቶስ የሆኑት፣ ከዚያም ግዛታት፣ ስልጣን፣ ኃይል ሁሉ ከደመሰሰ በኋላ መንግስቱን ለእግዚአብሔር አብ ሲያስረክብ ያን ጊዜ ፍጻሜ ይሆናል። ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋል። የሚደመሰሰው የመጨረሻው ጠላት ማን ነው? ሞት ነው። ልውረድ፣ የቅድሙ ያልኳችሁ ሐሳብን ለማግኘት ነው። ቁጥር 35 ላይ ወረድ ብሎ ነገር ግን ሙታን እንዴት ይነሳሉ? የሚመጡትስ በምን አይነት አካል ነው የሚል ሰው ሊኖር ይችላል። ማለት ሙታን እንዴት ነው የሚነሱት? በምን አይነት አካል ነው የሚመጡት የሚል ሰው ሊነሳ ይችላል። ጥያቄ የሚያቀርብ ሰው። አንተ ሞኝ አለ ጳውሎስ። ያን ሰው ይህን ጥያቄ አለብህ እንዴ? ስጋችሁ ይለወጣል እንዴ? እንዴት ሆኖ ነው አየር ላይ የምትሄዱት? መለከት ሲነፋ ይቀየራል ምናምን ለምትል አንተ ሞኝ አለው። ሞኝ ነህ። የምትዘራው ካልሞተ ሕይወት አያገኝም። የምትዘራውን የስንዴ ወይንም የሌላ አይነት ዘር ቅንጣት እንጂ ወደፊት የምታገኘውን አካል አይደለም። ልብ በሉ። የምትዘራው ዘሩን የዘራኸውን ያክል የዛውን ዘር አካል ነው የምታገኘው። እግዚአብሔር ግን እንደፈቀደ አካል ይሰጠዋል። ለእያንዳንዱም ዘር አይነት የራሱ አካል ይሰጠዋል። ስጋ ሁሉ አንድ አይደለም። የሰው ስጋ አንድ ነው። የእንስሳት ስጋ ሌላ ነው። የአሳ ስጋ ሌላ አይነት ነው። እንዲሁም ሰማያዊ አካል አሉ፣ ሰማያውያን አካል አሉ፣ ምድራውያን አካል ደግሞ አሉ። ነገር ግን የሰማያዊ አካል ክብር አንድ ነው። የምድራዊ አካል ክብር ደግሞ ሌላ ነው። የፀሐይ ክብር አንድ አይነት ነው። የጨረቃም
ክብር ሌላ ነው። የከዋክብት ደግሞ ሌላ ነው። የአንዱን ኮከብ ክብር ከሌላው ኮከብ ክብር ይለያል። የሙታን ትንሣኤም እንደዚያው ነው። የሚበሰብሰው አካል ይዘራል፣ የማይበሰብሰው አካል ሆኖ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ መንፈሳዊ ደግሞ አካል አለ። ስለዚህ የመጀመሪያው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። የኋለኛው አዳም ግን ሕይወትን የሚሰጥ መንፈስ ነው። ነገር ግን የመጀመሪያው የመጣው መንፈሳዊ ሳይሆን ፍጥረታዊ ነው። ከዚያ በኋላ መንፈሳዊ መጣ። የመጀመሪያው ሰው ከምድር የተገኘ ምድራዊ ነው። የኋላኛው ግን ከሰማይ ነው። ከምድር የሆኑት እንደ ምድራዊ ናቸው። እነማንን ነው የሚለው? ያልዳኑት ምንድን ያላቸው? የፊተኛው አዳም ዘራቸው አልተቀየረም። የመናፍስቱ ዓለም እንደፈለገ ያደርጋቸዋል። ፍርሃት፣ ድንጋጤ፣ ሽብር፣ ተስፋ መቁረጥ በጨለማ ነው ያሉት። የእግዚአብሔርን ሀልወት፣ የእግዚአብሔር ህልውና፣ የእግዚአብሔር አብሮነት እነሱ ጋር የለም። መጽሐፉ ነው የሚለን በፍጹም የለም። ተለይተዋላ ከአምላካቸው በድቅድቅ ጨለማ ውስጥ ነው ያሉት። ለዛ እኮ ነው እኛን ጴጥሮስ ሲናገር አንደኛ ጴጥሮስ ምዕራፍ 2 ቁጥር 8 ላይ ከድቅድቅ ጨለማ ወደሚደነቀው ብርሃን ይጠራን። የእግዚአብሔርን በጎነት እንድትናገር የተመረጠ ህዝብ፣ ቅዱስ ህዝብ፣ እግዚአብሔር ለርስቱ የለያችሁ ወገኖች ናቸው ይለናል። ካህናት ናችሁ፣ ተለይታቸዋል። ጨለማ ነበርን። አሁን እነዚህ ከፊተኛው አዳም የተወለዱትስ ዓለም ላይ ያሉት ጌታን ያልተቀበሉት በጨለማ ውስጥ እንደሆኑ ጳውሎስ ይናገራል። ወንድሞቼ ይህን ነግራችኋለሁ፣ ስጋና ደም የእግዚአብሔር መንግሥት አይወርስም፣ የሚጠፋው የማይጠፋውን አይወርስም። አንድ ምስጢር ነግራችኋለሁ፣ ሁላችን አናንቀላፋም፣ ነገር ግን ሁላችን ምን እንላለን? መለከት ሲነፋ በቅጽበት እንለወጣለን። ስለዚህ ትልቁ መለከት ሲነፋ ይሄ ስጋችን የሚለወጥበት ምክንያት ምን ስለሆነ ነው? እስቲ እንዲህ በሉ ከኔ ጋር፣ ይሄ ስጋ በሉ የዘሬ ስጋ አይደለም በሉ። ገባችሁ አይደል? የተገኘውበት ዘር ስጋ። ምክንያቱም እግዚአብሔር ለእያንዳንዱ ዘር የራሱ የሆነ አካል። ይሄ አካል የትኛው ነው? የድሮ ቴዲ አካል። አያችሁት? በሴክሬት ጳውሎስ ይሄ አካል የማን ነው? ቴዲ ጌታን ከማግኘቱ በፊት የነበረው ቴዲ እኮ የለም። ይሄ እኮ ነው ለሰው ግራ የሚገባው። የት ሄደ? ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ማንም በክርስቶስ ቢሆን አዲስ፣ አሮጌው ነገር አልፏል። የት ሄደ ያኛው ቴዲ? ከአዳም የዘር ኃጢአት የተካፈለው ስፒሪት ቢንጉ የት ነው ሄደው? ምን ሆነ? ኒው ኮምፕሊትሊ ምን ሆነ? ተቀየረ። የማንን ዘር ያዘ? እስቲ የሁለተኛውን አዳም በሉ። ስለዚህ የሁለተኛው አዳም ደግሞ የራሱ የሆነ አካል አለው። የምን አካል ነው? የትንሣኤ። ስለዚህ ይሄኛው አሁን እኔ የምጠብቀው ጳውሎስ በዚህ ስጋ ውስጥ ከብዶ ምንላለን? እንቃትታለን ይላል። ልንለብስ እንጂ ልንገፈፍ ምን አንልም አንፈልግም አለ። ለምን? ሪል ማንነታችን መልበስ ያለበት ይሄን አውልቆ የትኛውን ነው አለ? የትንሣኤውን አካል። መለከት ቢነፋ ውጭ ያሉት አይሄዱም። ኦራናም ሲሉ ልብስ ነው፣ በቃ የራስ ነው፣ አካል የራስ ነው፣ የአዳም ነው። መቀየር አትችልም። ዘር ካልቀየርክ ስጋህ ምን አይልም? አይቀየርም። ስለዚህ አሁን እኛ ወዲያው መለከት ሲነፋ ላጥላጥ ብለን የምንሄደው ምን ስለሆነ ነው? የውስጠኛው ምን ይለዋል? ይገባኛል። ይሄን እኮ ሞት ሆይ የታለ፣ ሲኦል ሆይ ድል መንሳት የታለ ብሎ የማይሞተውን ምን እንላለን? እንለብሳለን። ሪል ምን ስለሆነ ነው? ማንነታችን ስለሆነ ነው። አሁን ታዲያ የመለኮትን ባህሪ ተካፍላችኋል ሲለን፣ ኃይልን ተቀብላችኋል ሲለን ምናችን ጋር ያለው እያለን ነው? ያ ኃይል ስጋችን ላይ ወይስ መንፈሳችን ላይ? መንፈሳችን ላይ ነው የተቀመጠው። አሁን ይውላችሁ ገላትያ ምዕራፍ 5 ላይ አሁን ቀድም በኃይሉ ያነበበው ሁለተኛ ጴጥሮስ ላይ ይሄን ብታደርጉ አትሰናከሉም፣ ይሄን የሚያደርግ የርቁን ማየ ነው እንዴ ዓለም። ከዛ ፍሬ ቢስና ዳተኞች አትሆኑ ማለት ፍሬ አልባ አትሆንም ማለት ነገሮች እንደ ፓዝል አንተ ዓለም ላይ ይገጣጠማሉ። እንዴት? ተወው ትግሉን።
ምን ሲባል ይሄን ካራክተር ቢልድ አድርግ። ምንድን ነው የሚያደርገው? ይሄ ባህሪ በደንብ ያዙት። ይሄን ይውላችሁ አናቀውም። ይሄ ግዑዙ ዓለም፣ ይሄ ምናየው የምንጨበጠው ዓለም የት ውስጥ ነው ያለው? የት ነው ያለው? እስቲ መንፈሳዊ ዓለም ውስጥ ነው ያለው በሉ። ይኸውላችን ገርቸው መንፈሳዊ ዓለም የሚባለው ሰው በጣም እንዴት ነው የሚለው? ይኸውላችሁ እግዚአብሔር ይሁን ከማለቱ በፊት ሰማይና ምድር ከመፈጠሩ በፊት ምን ነበረ? ነው ምን ነበር? ምድር ነበር? ምንም የለም አይደል? መንፈሳዊ ዓለም ብቻ ነው ያለው አይደል? እግዚአብሔርና መላእክቱ በራሳቸው ዓለም ውስጥ ነው የሚኖሩት። ታዲያ ቆይ እግዚአብሔር ሰማይ ይሁን ምድር ይሁን ሲል ይሄ ሰማይ ይሁን የተባለው ምድር ይሁን የተባለው የት ነው ኤግዚስት ያደረገው? ይዛችሁኛል የምለው እንዲህ ሳሉት እዚህ ቤት አለን አይደል? እኛ አሁን የሆነ ነገር እዚህ ጋር እናምጣ ብንል እዚህ ጋር እንስራ ብንል የምንሰራው የት ነው? እዚሁ አይደል? እኛ ጋር ነው የሚሆነው። እኛ የምንሰራው እኛ የምንፈጥረው የሆነ ነገር ብንገነባ ክሬት ብናረግ ከዚህ ቤት ውጪ ነው ወይስ እዚሁ ነው የሚሆነው? ያ ማለት ምን እያለ ነው? አሁን ይሄ የሚታየው ዓለም ያለው የት ነው? የማይታየው ዓለም ነው ገቨርን የሚያደርገው። ለዛ እኮ ነው ኮንትሮል የሚደረገው። ይሄ በማን ነው? በመንፈስ ዓለም ነው ሲል እዛ ነው ያለው። ኮንትሮል የሚያደርገው እሱ ነው። ከዛ ጌታ ምን አለን? የትኛውም እግዚአብሔርን ለመምሰል የሚያስፈልጋችሁ መልካም ነገሮች ሁሉ በክርስቶስ ኢየሱስ ለእናንተ የታሰበው ስኬት ቢሆን፣ ሰላም ቢሆን፣ በጎነት ቢሆን እነዚህ ሁሉ ነገሮች እናንተ መንፈስ ውስጥ ነው ያሉት እና ከዛ እነዚህ ነገሮች ደግሞ ማኒፌስት እንዲሆኑ ነገሮች እናንተ እንዳይቆጣጠሯችሁ የዚህ ዓለም መንፈስ እናንተ ነገሮችን ኮንትሮል የምታደርጉበት ፊቸር አለ። ለምሳሌ ሞባይልህን ይዘህ ዋትስአፕ ዳውንሎድ ካላደረግ ከሰው ጋር መገናኘት አትችልም። ሞባይል አለ ማለት ፌስቡክ ታያለ ማለት አይደለም። የግድ አፑን ማውረድ አለብህ። ትላንት አፕዴት እንዳረከው የግድ ሞባይል አለ ማለት ዙም አፕዴት ካላረክ ከተዘጋበ መግባት አትችልም። እና ምን እናርግ ሲል አሁን እናንተ አለ ጴጥሮስ በጎነትም እንበለው አለ። አንዳንዱ አሁን በጎነትን ራሱ ውስጥ እኮ ነው ያለው። አሁን ለምሳሌ ሰውየው ሞባይል የያዘውን ሰውዬ ኧረ እኔ ፌስቡክ የለኝ የሚል ሰውየው ነው አይደል እንዴት ማውረድ እንዳለበት ያላወቀው እንጂ የት አለ? ዋትስአፕ የለኝ የሚል ከሌላ ቦታ በቃ ዋትስአፕ የለም ስማርትፎን ይዞ ምን እናርግ እንግዲህ ምናን አንለው። ፕሌይ ስቶር ላይ ገብተን ብናወርድለት ሰውየው አላወቀም ማለት የለውም ማለት አይደለም። አሁን እየነገረ ያለው በጎነት አለ እናንተ ውስጥ። አሁን ክሊክ አድርጉት፣ እሱን ምን ይበል እያለ ነው? ትሬን አድርጉት፣ ይውጣ እናንተ ውስጥ። ከዛ ጽናት እኮ አለ እናንተ ጋር። አረ እኔ ምን ኖ አለ። አሁን ክሊክ አድርግና ቼን በቃ ፋይት አድርግ፣ ቻሌንጅ አድርገው ራስን። ጽናት አንተ ውስጥ አለ፣ ምሕረት አንተ ውስጥ አለ፣ እውነተኛ ወንድማማቾች መዋደድ እናንተ ውስጥ አለ፣ ከዛስ እምነት እናንተ ውስጥ አለ። እነዚህ መለኮት ባህር የተካፈሉ ሰዎች ፍሬዎች ናቸው። እናንተ ውስጥ ዝም ብሎ ነው የሚወጣው አለ። ከዛ ለዛ እናንተ ውስጥ ላለው ነገር ንቁና ምን በሉት ስሩበት። እዛ ላይ ጨምሩ አይደል የሚለው? በበጎነት ላይ ምን ጨምሩ? እኔ እኮ በጎ ነኝ ጨምር አለ። እሺ እኔ እኮ እምነት አለኝ ጨምር። እኔ እኮ ወንድሞቼን እወዳለሁ ጨምር። አድርግ። እወዳለሁ በሚለው አትቁም። ምን አድርግ እያለ ነው? ጨምርበት እዛው ላይ። አረ አልበዛም ግድ የለም አንተ ነው ውጤት የምታገኝ፣ ዝም ብለህ ጨምርበት ለው ላይ። ከዛስ እየበዛ እየጨመራችሁበት በሄዳችሁ ቁጥር በእግዚአብሔር ቃል በጸሎት እየጨመር ከዛስ ፕራክቲስ አድርጉት። በጎነትን አሳዩ ለወንድሞች ለእህቶች፣ በጎነትን መጽናትን አሳዩ፣ በሁሉም ትጋትን አሳዩ፣ ራስን መግዛት አሳዩ። በሁሉም ሁኔታ ትሬን አድርጉ። ከዛስ እነዚህ ነገሮች እናንተ ላይ ሲገነቡ እርግጠኛ እኛ ነው የምናውቀው። እሺ እናውቃለን ራሳችንሽ። ይሄ እንዴ አንተ ይሄ ጽናት ከየት መጥቶ ነው እንላለን። እንዴ ይሄ ሁሉ ትዕግስት እንዲያለፍኩኝ በትዕግስት እንዲህ ነገር መጥቶ ሳልነቀነቅ የመጣው ኃይዞኝ ሳይሄድ ምንድን ነው ግን ጽናቴ ማለት? የመጣው ነገር የአንደበቴን ምን ቃል ምን አላለሉ። ዳዊት አሁን ሰዎች ሲደረጉ እኮ
ዛሬ ባርኬው እሱማ ያለሱ ምናምን ብዬ የማደርገው ምን አለ ማለት ነው። በቃ ከዛ ምን አድርጉት እሱን በደንብ አይሰራም። እኛ ጋር ቀድሞ ለማመስገን ለሐሜት አይመች ምናምን መጽሐፍ ቅዱስ ላይ የለም አይደል? የለም። በቃ አመስግን ከተባለ ሁሉንም ሰው ምን ብር አመስግን ነው። አክብር ከተባለ አክብር ነው። ለሚሰሙት ጸጋን የሚሰጥ እንዳስፈላጊነቱ የሚያንጽ ቃል እንጂ ተራ ቃል ከአንደበታችሁ አይውጣ ካለ ምን አይበል አይውጣ ነው። አሁን በአንዴ ሰው እዛ ላይ ይደርሳል ወይ በአንዴ ምናምን ሲባል ኖ አይደርስም እንዴ በአንዴ ምናምን ግን ምን አድርግ እያለ ነው። ትሬን አድርገው። አሁን ኦርዬ ያድግ የለ ገና ከሆነ ታዩታላችሁ። እንዲዣው ላስተምረው ነው መያዝ ጥቶ መያዘን። አሁን ቀስ እጁ ከ2 ወር በኋላ ራሱ እንዲይዝ ራሳችን ነሽ እያለ ሲሄድ እጁን እያያዘን አበላል እያስተማር ነው ስንሄድ ራሱ ምን መሆን ይጀምራል። አሁን ቲቱል እየተቀየረለት ነው። ከዛ የሆነ ከ10 ዓመት በኋላ እኔ አሁን ከጆሲ ጋር እኮ አልገባም ባይብል ወይ ነው የሚገባው። ሽሩቲም ምን ሆነ ማለት ነው ራሱን እያለ ሲሄድም ልክ እንደዛ እኮ ነው። ተሬን ልምምድ እኮ ነው። ለሚሰሙት ጸጋን የሚሰጥ ቃል መናገር ምንድን ነው? ልምድ። እንዲህ ስትሉት ይሄ አዲሱ ሰው የመለኮት ባህሪን የተካፈለው በክርስቶስ ኢየሱስ አዲስ ፍጥረት የሆነው ሰው እናንተ ውስጥ መግዛት ይጀምራል። ያኔ ምንድን ነው የሚሆነው ሲባል ነገሮችን ዶሚኔት ማድረግ እንጀምራለን። ኢዝሊ የሆነ ነገር ስንል መሆን ይጀምራል። ኮንትሮል ይሄ የሚረብሸን አንዴ ወደዛ አንዴ ወደዚህ የሚያደርግ ስፒሪት ዓለማችንን ምን አይለውም። ኖ ነገሮችን መቆጣጠር እንጀምራለን። በቀላሉ ማስተዋል መረዳት እንጂ የክርስቶስ አእምሮ አለና ከዛ እንሰናከልም። ጴጥሮስ ያለን ለዛ ነው። እንዲህ ብታደርጉ ምን አትሉ። ምን ማለት መሰናከል ማለት መውደቅ፣ መሳት፣ ፍሬ አልባነት በህይወታችሁ ላይ ምን አይሆንም። ግን ይሄን ምን አድርጉ እያለን ነው? ትሬን አድርጉ። እሺ ቲቶ ምዕራፍ 2 ላይ ከቁጥር 11 ጀምሮ ድነት የሚገኝበት የእግዚአብሔር ጸጋ ለሰዎች ሁሉ ተገልጧል ይላል። ይህ ጸጋ አለ እናንተ ውስጥ ያለው በኃጢአት መኖርን ዓላማ የምኞትን ምን ብለን ክደን ያስክዳል አለ ግሬሱ። እናንተ ውስጥ መንቀሳቀስ ሲጀምር ምን አትሆኑም። ዓላማ የምኞት ኃጢአት ያስክዳል ይልና በአሁኑ ዘመን ራሳችንን በመግዛት በጽድቅ በእውነተኛ መንፈሳዊ ሕይወት እንድንኖር ያስተምረናል። ጸጋው ራሳችንን እንድንገዛኛው ፋንክሽን ሲያደርግ ራሳችንን ምን እንድንገዛ ምን ይለናል? ያስተምረናል። ግሬሱ ነው የሚያስተምረን፣ ያስችለናል። ራስን መግዛት የምንችልበትን አቅም እኛ ውስጥ እንዳለ እየነገረን ነው። ከዛ ይህም የተባረከ ተስፋችን የሆነውን የታላቁን የአምላካችን የአዳኛችን የኢየሱስ ክርስቶስን ክብር በመግለጥ በመጠባበቅ ነው። እርሱም ከክፋት ሊበጀን መልካም የሆነውን ለማድረግ የሚተጋውን የእርሱ የሆነውን ሕዝብ ለራሱ ያነጻ ዘንድ ራሱን ስለኛ ምን ብሏል? ጌታ ኢየሱስ ክርስቶስ ራሱን በመስቀል ላይ ሲሰጥ መልካም የሆነ ሕዝብ መልካም የሆነውን ነገር ማድረግ የሚችል አዲስ ፍጥረትን ለማውጣት ነው ራሱን አሳልፎ የሰጠው። እስቲ እኔ መልካም ማድረግ እችላለሁ በሉ። እኔ በሉ ሰው መጥራት አልችልም በሉ። ኔቸራችን እኮ ነው። እኛ ሰው መጥራት አንችልም። ለምን? መልካም ማድረግ የሚችል ማንነት ነው ጌታ ኢየሱስ ክርስቶስ እናንተ ውስጥ። ሰው መጥላት የሚችል ማንነት የለንም። መልካሙን ስራ እንድንሰራ ነው የተፈጠርነው። ስለዚህ እንትና ሐዋርያው ጳውሎስ ለሮሜ ሰዎች መጥቶ እናንተ እኮ በፊት በዓለም ላይ በነበረባችሁ ሰዓት ብልቶቻችሁን የአመፃ የጦር ዕቃ ማለት ኃይለኛ አሜተኞች የምታረጉ እሱ በለው የምን ሆነ ማለት ነው። ምላሴን ለአመፅ የጦር ዕቃ
ማለት የሚወጋ ማለት ነው፣ የሚሰብር። ልክ ጴጥሮስ ያዕቆብ ምዕራፍ 3 እንዳለው አንደበታችሁ የፍጥረትን ሩጫ ምን ይላል? ያቃጥላል። እንደዛ ሆኖ በለው፣ እንዳታሳልፈው እሱን ሰውዬ፣ ነገሩን አበላሽበት ምናምን የሚሉ አሉ። የዳኑ አይደሉም። በጣም እርግጠኛ ሆኑ። እነዚህ ሰዎች አደገኛ በቃ የፍጥረት ሩጫ የሚመታ ወይ ደግሞ ገና እንደተወለዱ ሕፃን ናቸው። 20 ዓመት ሊቆይ ይችላል ጌታ ቤት ቁጭ ብሎ መማር አለበት ሰውየው። ሪኒውሪን ማይን ሀሳቡን መቀይ። ከዛ ጳውሎስ አሁን ግን ይላል አሁን አዲስ ፍጥረት ስለሆናችሁ ከዚህ በፊት ኮንትሮል አድርጎ የአመፃ የጦር ዕቃ ሲያስደርግ የነበረ ነገር አሁን እናንተ ለማድረግ አይችልም። አሁን ሰውነታችሁ የጽድቅ የጦር ዕቃ ነው። ዋው! ሚሰርቅ የነበረ እየሰራ ምን ይበል ይስጣል። እሺ አሁን መቀበል ብቻ የሚወድ ከሆነ ጻድቅ ሰጠ ይላል፣ በተነ፣ ጽድቁም ለዘላለም ይቆጠርለታል። ትሬን አድርጓል። እሺ እስቲ እኔ በሉ የጽድቅ የጦር ዕቃ ነኝ በሉ። እግዚአብሔር የሚጠቀምብኝ የጽድቅ የጦር ዕቃ ነኝ በሉ። የጦር ዕቃ ለምንድን ነው የሚያስፈልገው? ለውጊያ አይደለ? የጦር ዕቃ ለውጊያ የሚያስፈልግ እኮ ነው። የምን የጽድቅ ያው የአመፃ አይደለም። የጽድቅ የጦር ዕቃ የመለኮት ባህሪ እኛ ውስጥ ያ የተካፈለው መንቀሳቀስ ሲጀምር የሚሆነው እንደዛ ነው። ስስት አያገኘንም፣ ጥላቻ አያገኘንም፣ ራስ ወዳድነት አያገኘንም። እነዚህ ነገሮች እኛ ላይ ምን ይሆናሉ? ቫኒሽ ይሆናሉ። የሆነ የለም እኛን የመግዛትም የመቆጣጠር ምን ያጣሉ? አቅም አይኖራቸውም። ያኔ ማለት በጣም እርግጠኛ መሆን አለብን። እነዚህ ነገሮች እኛ ጋር እየወረዱ ሲመጡ በምን እየተመላለስን ነው? በመንፈስ እየተመራን ነው። ክብር ለእግዚአብሔር ይሁን። ማኮዛቴ ቤሌ እስቲ እንቆማለን፣ ጸልዩ። ላቭሬዳ ለአኬቲኒ ሞሳንትራዴ